የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለ እና ያቺ የሆነ ሴት ጋር አይቻለው እሷን አግባ ስትለው አውዙ ቢላህ እንዴት እሷን አገባለሁ ትዳር አይደል እንዴ ይላል። አዮ አይፈልጋቸውም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው እህቶቻችሁ። አይፈልጋትም። ለጊዜያዊ ነገር የፈለገ ጓደኛ ላርግሽ እያለ እኛ ጋር እንግዲህ ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የትዳር ፍሬንድ ነው ያለው እኛ ጋር። ለምን መንገድ ላይ ስትሄድ አትሸማቀቅም? راح هونه كسواغا تاوراله راح هونه تنكاله راح هونه تقررباله راح هونه حساب تلواوطاله የዛሬ 7 አመት ሊያገባት ጓደኛ አድርጎ ሰጥቷል ይይዛታል 7 አመት በቴሌፎን ሊያወሩ 7 አመት ከሷጋ እኮ ስታወራ እንኳን 7 አመት 7 ወር ስታወራ ፍቅሩ ራሱ ይጠፋባል ያልቅባህላ ሴቶች ብልጥ ሲሆኑ ደግሞ ከዚህ ርቀው ቺልጅን ኒካ ካላሰርኩ ብሎ ደግሞ ሲንገበገብ ጓደኛ ለማድረግ የተንገበገበው ልጅ ሁሌ ልቡ ይቆማል መቼ ነው ቺልጅ እንደው ኒካ ስሬጄ መገባው ይላል ለምን كفت አይደለችም እሷ ለሐራም كفت አይደለችም ሙእሚናት ቃኒታት ታኢባት ሳኢማት ናት ጿሚ ናት አላህን ፈሪ ናት ለጌቷ ሰጋጅ ናት ሁሉ ነገር ናት ታጓጓለች ለጊዜው በጓደኝነት እንቆይ ሲላት አይ እንደዚህ የለም ለምታረገው ቀን ማድረግ ትችላለህ ከዛ ውጪ ግን እየተቀራረብን አይ ጓደኛዬ ናት ይያልን አንዳንዴም ቤተሰብን ላስተዋውቅ ተብሎ ጓደኛዬ ናት እየተባለ ምን ሄዳቸው ነገሮች የትዳርን ጉጉት ይቀንሰዋል ፍላጎታችን እየወረደ ነው የሚመጣው ከተቀራረበ ደግሞ ምን መሆኑ አይቀርም መንሸራተቱ አይቀርም አንዳንዱ አትቀራረብ ስትለው ምን ይላል መሰለ እኔ ወላሂ ስቀርባትም ምንም ስሜት አይሰማኝም ይላል ይሄ ታከም ነው የሚባለው ሴት አጠገብ ተጠግቼ እኔ ምንም ስሜት የለኝም ካለ ህክምና ያስፈልጋል ሐኪም ቤት ይዛችሁ ትሄዱ ወመን አስደቁ ሚነላህ ቂላ ከአላህ የበለጠ እውነተኛ ተናጋሪ የለም አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርውሮ አደራ አንድ ውሃ እንዳይነካ ይባላል ባህር ላይ ወርውሮ አንድ ውሃ ቢነካ ያሳያሉ ትሏል ወርውሮ እኮ እንደዛ እንደማለት ነው ከገባት ችለውም አላህ ጌጥ አርጓቸዋል የሚስቡ አድርጓቸዋል ኤን ጓግቶ እንዲመጣ ነው ከተፈለገው ኤን ነው ጓደኛ የተባለው እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት ዱንያ ላይ ካለች ትልቁ ነገር አሁን ከቤታችን ካጣነው ትልቁ ነገር ከሚስቶች ጋር ከልጆች እናት ጋር ጓደኛ አድርገ የምትወያየው ነገር አለመኖሩ ነው ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት ልጆችሽን ይዛል ከቀደምሽ ጓደኛ ልታደርገው የሚገባው ዛሬ መለየት ያስፈልጋል እንጂ በማይገባን ነገር እየገባን የምንሰባሰባቸው የምናወራቸው ነገሮች ለቤታችን ማዕና ካልሰጠ ጓደኛ ያስፈልጋል እኛ በአያታችን በዚህ ወጣትነት እድሜያችን والله ብዙ ወንድሞቻችን ሸኝተናል አብዛኛው ጓደኛ አስመሳይ ነው አስመሳይ መጣ ቢሮ ታለቅሳለች 6 የቲም ይያለው ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንዴ ያረደ ነበር ጓደኞቼን ሁሉ የሚጋብዛቸው ዛሬ አንድ ልጆቼን ያየው ነው ምትል አንድ ልጆቼ ይሄ ነው ጓደኛየው ለምን አንተ አታየውማ ትላንት የሚቀርበው ላንተ እንጂ ለአላህ ሲላል ነበር ብዙ ሰው እናያለን ያው ብዙን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው ስንሞት ነው ስራ ያለው ግን ከሞት በኋላ ነው የሚስቱ ጉዳይ በሐያት ካሉ የእናቱ ጉዳይ በሱ እጅ ከነበሩ በጣም ይረበሽ አንድ ወንድም ሲሞት እኮ በጣም ይናጋል ጥሩ ዱንያ እንኳን ጥሎላቸው ቤቱ ይናጋል የሚገርም እንደ አባት ነውርን የሚሸፍን ስለሌለ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ ስለዚህ የዛሬ ራሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ
ስትሞት ያዝንልሃል በሐያት ካለ ይረዳሃል ካረዳህም አይዲያውን ይሰጣል አቅጣጫ ይሰጣል አብሽር ስራ እንጀምራለን ዛሬ በጣም ይዋደዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ ቻይና ሄጄ ሁሉም ይፈራራል አለ ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ አየው ቻይና ድረስ ሄዶ ይጣላል እዚህ ታዲያ እንዴት ረህመት ይወርድ የኔን ቃል ይጭንንብኝ ይላል የኔን ቃል ይጭን እስቲ እሱ ከገዛ በኋላ እኔ ያለው ይባባላሉ አለ አንድ 15 ቀን ሄጄ የአላህን ታምር ነው ያየሁት አለ የሰው ጭካኔ የሚገርመው ግን ጓደኛሞች ናቸው እና አንዱ ሄዶ ሊገዛ ሲል አለ አንዱ መተኛቱን አውቆ ነው ሄዶ የሚገዛው አለ ተኝቶ አላው ሄዶ ገዝቶ ጭኔው ወደ ቤርጎ ይመለሳል እቃው እንዲያይበት አይፈልግም ቶሎ ደግሞ ጫኑልኝ ወደ መርከብ ነው ምናምን ነገር ይባላል ግን ስታያቸው ምንድናቸው በጀማ ሄዱ ጓደኛሞች ናቸው ስለዚህ በተለያየ መልኩ ተሰባሰብን ማለት ጓደኛውንም ማለት አይደለም በትምህርት ቤት ተገናኘን ጓደኛውንም ማለት አይደለም ለሆነ ሰዓት ቤቱን ለማድመቅ ቁጭ ብለን ደግሞ ጫት ምን እንቀባበለው እሱን ጓደኛ መሆን አይደለም አንተማ ትክክለኛ ሚስቴ ጓደኛዬ ናት የምትል ከሆነ ጓደኞች ቅር ይበላቸው እንጂ ለሚስት ቀመህባት አትገባ ከምንም በላይ ትልቁ ጓደኛ እሷ ናት እኔ ለሚስቴ ብዬ እንደውም አንተ መንገር ያለብህ እኔ ለሚስቴ ብዬ አላህ መጀመሪያም አልፈቀደልኝም ለሚስቴ ብዬ ካሁን በኋላ እኔ እንደውም ከናንተ ጋር አልቀመም ከተመለስን አብረን መመለስ አለብን እኔ እንዲህ ሚስቴን የጎዳዋ ከሆነ ይሄ ሁሉ ሰው እንዴት ይጎዳታል ሚስቴን ብሎ እህቶቹንና ሚስቶቻችሁን ብሎ መናገር ነው ያለበት ለጓደኞቹ ሼም 5 ሰዓት ይገባል ቤት ሲገቡ ልጆቹም ተኝተዋል አሁን ለነዚህ ጓደኞች ነው መስዋዕትነት እየተከፈለላቸው ያለው ድንገት ቀብረው ተሸልም ይሉ ጓደኞቹ ማለት ነው ትክክለኛ የልጆች እናት የሆነችው ትልቁ ወላሂ ጓደኛ ናት አሁን ለምን መሰለ ያሳነስካት አብረ ስለኖርክ ነው ላንተ ትንሽ የመሰለች ውጭ ያለችው ሴት ትልቅ የምትመስልህ እንጂ የተለየ ነገር የለም እቺ መስዋዕትነት ከፍላ አልጋን እየጠበቀች ነው ቤትን እየጠበቀች ነው ክብርን እየጠበቀች ነው እቺ ሴት የእውነት ጓደኛህ ናት ላንቺ ላስከፋውሽ ነገር ሁሉ አፉ በይ ይሄው ካሁን በኋላ ትላንት ወዲያ ደውሎልኛል ይሄው ቀጥቅጣው ዛሬ ይሄው ተፍቶ ግንባሬን ይዞና ፎቶ ላይ ጠየቀኝ ያው አልቀምን ብሎኛል ብሎ ኦንላይን ሲያገናኙኝ ነበር አልহামዱሊላህ ቤታችን የበለጠ ሰላሙ እየጨመረ ነው የሚመጣው እንጂ 5 ሰዓት ምትገባ ከሆነ ከጓደኛ ጋር እየተቃመ ቤቱ ባዶ ነው ልጆቹ ነጭ ሽሮ ነው የበሉት ቂቤ እንኳን የለው በብዙ ሂደት ማህበረሰቡን እየጎዳ ቤተሰብ እየጎዳ ሚስትን እየጎዳ ነው ያለው ስለዚህ ጓደኛችን እንምረጥ ለአላህ ብሎ ነው የቀረበኝ አይደለም ነው አዎ በቃ ጓደኛ ያርገው የእውነት እኔ አሁን ሁላችሁን የምጠይቀው ትክክለኛ ነኝ አንድ ሐጃ ቢገጥመኝ የልቤ ነው ሚስጥር አለ እኮ ለማንም አይነገርም አንዳንዴ ግን በጣም መርጠ የምትመርጣቸው ወንድሞች አሉ አለኝ ያ ወንድሜ አንድ ቦታ የዚህ አይነት ርዕስ ያስኩኝና የሃይስኩል ተማሪዎች ናቸው 12 ያክፍል የሽኝኝት ፕሮግራም ብለው ነው ያዘጋጁት እቺን ርዕስ ይዤ አናገርኳቸው አሁን ወደ ዩኒቨርሲቲ ልትሄዱ ነው ተፈትናችሁ ሲጨርሱ ወደ ያህጃችሁ ልትሄዱ ነው ከመሐከላችሁ በ12 አመት ግንኙነታችሁ የልብ ጓደኛችሁን ንገሩኝ እስቲ እጃችሁን አውጡ አልኳቸው ወላሂ አንድ ሰው አጣ አንድ ልጅ ተነስቶ በቃ ተናገረ እኛ ለመመሳሰል እንጂ ጓደኛ የሚባል አናቀማል ለማስመሰል እንጂ ምንም ከልብ ያን ጓደኛ ምለው የለኝም ማለት በርግጥ የነዚህ ሃይስኩል ልጆች እኮ ችግር ብቻ አይደለም በብዙ ቦታ ያለ ችግር ነው ስለዚህ ለነገው አገራችን ለዛሬውም ለራሳችን ለቤተሰባችን ለልጆቻችን አልহামዱሊላህ ባለቤቴ አላህ ብሎ የሱ መሽዓ ሆኖ የሱ ውሳኔ ሆኖ ዱንያን እንኳን ብለቅ ትክክለኛ ለአላህ ብዬ የምወደው ጓደኛዬ ይሄ ነው ብለ ንገራቸው ለልጆች ለባለቤትም ንገራት ነገ አትሰቃይብህ በኔ ጉዳይ ልታናግሩ የሚገባ ይሄ ነው ይሄ ጓደኛ ተጨንቆ ዛሬ ወንድማችን አብዱ ታቆታላችሁ አካል ጉዳተኛው ባለቤቱን አጥቷል ባለቤቱ ሞታለች
ታውቁታላችሁ ብዙን ጊዜ በሚዲያ የሚቀርብ ነው። ጧት መጣና ልጇ መክፈል የማንችለው ገንዘብ አለብን ኑሩ ጀናዛው እንዳይወጣ ጉለሌ ነበር የተቀበረችው። በጣም ደነገጥኩኝ እኔ ራሴ والله ጀናዛው ከመውጣቱ በፊት አንዴ ሰዎቹን አንተ አናግርልኝ ቢያንስ ቀብሩ መረጋጋት ስላለበት ይሄን ገንዘብ አናግርልኝ አለ። والله ደነገጥኩኝ ፍጹም አላሰብኩም። አንዳንዴ ጠመጠመ ዲን ያውቃል የምትለው ደረቅ አለ ምንም ማያውቅም ግን ከመስገድ ውጪ ደግሞ ምንም ማያውቅም ልቡ ለስላሳ ሰው ብዙ ሰው አለ እዛ ውስጥ ያለ ሰው ነው። በቃ አደራ ጀናዛው ከመውጣቱ በፊት ይሄን አስተካክልልን ደውልልን ንገርልን። ደውለን ስንነግራቸው እነዛም ሰዎች ደነገጡ። والله ደውለን ስንነግራቸው ምን አሉ ጀናዛው እንዲረጋጋ ብለን ነው እኔ ተወክዬ ነው ወደ 446,000 ብር ብድር አለ ይሄን ብር ይዛን ደግሞ ቀብር ከገባች ጀናዛው አይረጋጋም ቤተሰብ ተረብሸዋል ስላቸው ሰውየው እንደ ድንገት ኪሱም ወፍራም ነው ቀልቡም ወፍራም ነው አፎቱ ሊላ ብያለሁ አለ። አፎቱ ሊላ ቅበሩ በቃ አብሽረው አለ። አየው በሳል ሰው መኖሩ ይሄ ጓደኛ ያስፈልጋል ይሄ ልጅ ያስፈልጋል እንዳይመስል 4 ጥብስ ይምጣ 3 ጥብስ ይምጣ መተለው እውነት እንዳይመስል እሱ የጥብሱን ያጣ ጊዜ ሽል ነው የሚለው ሌላ ጥብስ የሚገዛለት የሚፈልገው ና አብሽር እስኪ ያልፍልን ድረስ ሽሮ እንብላ ይለ ይሄድና በቃ እሷ ቸስታለች ባክቷት ባክ ነው የሚለው። ካልገባህ ደግሞ አንተ መኪና የሚያሸጣል የቤት ዕቃ የሚያሸጣል ከሆነ ሰው የሆነ ብር ይዘት መጣለ መጨረሻ ላይ እንደዚህ ብር አለበት ትባላለህ። ያ ጓደኛ መክፈል አይችልም ስሜቱም የለው መሰረቱን ስለሚያውቅ። ስለዚህ እኔ አንድ ጓደኛ አለኝ ሁለት ጓደኛ አለ የምትለው ካለ በዚህ ስሜት የምትረዳው ጓደኛ ሊኖር ይገባል። የውሸት ጓደኛ ልንይዝ አይገባም። አሁን አባቶች ብዙን ጊዜ አወል ሰልፍ ያሉ አባቶች والله የሚያሳዝነኝ ጓደኞቻቸው መስጊድ ላይ ሲሞቱባቸው በጣም ነው የሚጎዱት። ሐዘናቸው በጣም 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 ከፍተኛ ነው ጓደኛቸው ሲሞት። ለምን ይመስላችኋል? የዘርም የገንዘብም መሰረት እነሱ ጋር የለም። በጣም ነው የሚረበሹት። ልጆቹን ሲያይረበሻሉ በጣም ትልቅ የሆነች እናት ስትሞት አባት በጣም ይረበሻል ከሷ በላይ የሚተነፍስበት ሰው ስለሌለው። እሷ እኮ ገና ወጣት አይደለችም እናት አባት ሞቶ በጣም ትጎዳለች። ለምን? የእውነት ጓደኛ የሚያደርጉት እነሱ ስለነበሩ ትልቅ ጉዳይ ከሷ ጋር ነበር የሚያወሩት። ስለዚህ ከዛሬ ቀን ጀምሮ የኔንም ጓደኛ ያንተንም ጓደኛ የልጆቼ ጓደኛ የባለቤቴ ጓደኛ እንኳን ሌላው አይደለም በዚሁ አጋጣሚ ስለምንገናኝ ከልጆቻችን ከቤተሰቦቻችን ጋር ባለቤትንም ጠይቃት ማናት ጓደኛሽ? እስቲ እኛ ውስጥ አሁን እንደው ሱቢ የክረምቱ ዝናቡ አስቸግሮን ደውሎልን ሱቢ ተነስታል ያለ ጓደኛ አለ? ጁማኤ ነው ምን ሰግዶ የሚላል ካለ ማሻአላ ጓደኛ አለ። እስቲ በዚህ ክረምት እንኳን እንደው ቁርአን ምንቀራበት አላህ አቅሙ ከሰጠ ምናቀራበት ለትውልዱ የሆነች ካርድ ሰጠ ምንሄድበት ነገር ተባብለ ምናወራው አለ ወይ ጓደኛ? በሆነች ግርግር ብልጭልጭ ያለች ዱንያ ትመጣለች ብዙ ሰው ያጅባሃል። ብልጭልጭ እንዳለችው ደግሞ ዱንያ አለች ጥፍት ትላለች እንዳሉ ይጠፉብሃል። አታገኘውም እንዳለ በቃ ሐባእ መንሱራ ባዶ ነው የሚሆነው። ላንተም ለባለቤትም ላንተም ለእህትም ጓደኛው ማን እንደሆነች በደም ጠይቃት። የዛሬ አራታችን ላይ ስንበላ ለምን አንተም ባለቤት ጥሩ ጓደኛ ከያዘች ጥሩ ጓደኛዋ ስለሆነች ነገ ለሷ ደውለ ቤታችን ትንሽ ችግር አለ ዶላ አላህ ብለሽ አናግሪያ ስትል ባንተ ቤት ጉዳይ ትጨነቃለች፣ ባንተ ቤት ጉዳይ ትረበሻለች። ጓደኛ አላት ተገላገልክ። አይበ ወደ ሌላም ቦታ ማይወጣበ። እሷም ልክ እንደዚህ ሴቶቹ ጋር ጓደኛ ካረገን ሴቶቹ ጋር የሚያስከፋቸው ነገር ከተውን ከምንም በላይ ደግሞ ዱንያ ላይ አላህ Subhanahu Wa Ta'ala ጋር ዋናው ምስክራችን ማን ነው? ቤተሰብ ነው አይደል? የሚመሰክረው አለቀ። የኛ ምስክሮቻችን ቤተሰብ ነው። የቤተሰብን ምስክር ለማግኘት
ዛሬ እኔም እናንተም ከቤተሰቦቻችን ጋር ጓደኝነቱን በመፍጠር ጓደኝነታችን በመቀጠል የተቻለን ያክል ለሁለት ሀገር የሚሆን ንጣ ማናችንም እንዳረሰ ሰውየው የሚነሳው ከማን ጋር ነው ብሏል ሐዲሱ አልመርኡሁ ማመን አሐበ ከሚወደው ሰው ጋር ነው የሚቀሰቀሰው ኳስም ስታይ መጠን ይኖረ አፍቃሪ የሆነ ከግርግዳ መጋጨት ግርግዳውን በቦክስ መምታት ብሎኬት መስበር ምን አገባ ለሁሉም ነገር በተቻለ መጠን ከንዲ ከሚያብዱ ጋር አለ ጓደኛዬ ብለ የደወለለ አብሽራ ይዞ ብሎ እንትና ተሸነፈ ባርላ አብሽራ አላህ ሰብር ይስጥል አንተም ለኔ የሚል ከሆነ ይሄ ጓደኛ እንዳይመስል ለማይጠቅም ነገር ለሁለት ሰዓት ለሶስት ሰዓት ቻት እየተጻጻፍክ የምትላላ ከሆነ እሱም ጓደኛ አይደለም ኢነ السمع والبصر والفؤاد كل اولئك كان عنه مسؤولا من ሰማበት ጆሮአችን ቀልባችን አይናችን ሁሉም ተጠያቂ ናቸው ሁለት ሰዓት ቻት ታደርጋለህ ለማይጠቅም አይታት ነበር እንዴ ከኛ በር ስትወጣ አላየዋትም አረቶ ባካ ያያት ይመስለኛል አራ አላየዋትም ያቺ ቀይ የለበሰች እሷ ናት እንዴ ቀጭኗ አራ አይደለችም ወፍራሟ ምንድነው የሚጠቅመው ነው ምንም ለማይረባ የሁለት ሰዓት እንግዲህ ቻት ከተጻጻፍክ የ100 ብር ካርድ ማለት ነው እዚች ጋር ወጣ አንድ ጭማቂ ያጠጣበት ትንሽ ዱብዱብል አንድ ጭማቂ ከሁለት ዳቦ ጋር የድሮ ቢሆን ሁለት ዳቦ ስላችሁ ተደነግጡ ነበር ያውን ሁለት ዳቦ እቺ ነው የምታክሉት ሲጨምቃት ለዛ ብዬ የሚጠቅምህን ነገር ነው ማድረግ ያለብህ ላላስፈላጊ ነገር የሚጠራ ጓደኛ አንተ መስታወቱ ነው ቢያንስ አንተ ዛሬ አላህ ምርጥ ቦታ አስገብቷል ያው በነፃ ነው የገባችሁት የከፈላችሁት ነገር የለም አሁን ስንወጣ ደግሞ ሸቅለን ነው የምንወጣው ሁሉም ዝግዘግቶ ነው የሚወጣው ዓለም ላይ በነፃ ገብተ አትርፈበት የምትወጣው መስጊድ ብቻ ስለሆነ የዘፈን ኮንሰርት እኮ ከፍተኛ ገንዘብ ነው እንደ ዘንድሮ ያዘንኩበት የለም ሰው ርቦታል የዘፈን ኮንሰርት የሴት ልጅ ዳሌ ለማየት የሴት ልጅ ታፋ ለማየት ያ ገንዘብ ግን ስንት ትውልድ የሚያድን ገንዘብ ነበር አሁን እኛ የሚያስፈልገን የምግብ ኮንሰርት ነው የሰደቃ ኮንሰርት ነው የሚያስፈልገው ቀይ ወጥ ሸቶት የማያውቅ ብዙ ሰው አለ መሃላችን ያንን ነው ማዘጋጀት የሚገባው ከነዚህ አይነት ጓደኞች ጋር ተባብረን መስራት ያለብን ይሄን ካረክ አላህ ረህመቱን ያወርድልናል እንጂ ለማይረባ ነገር ሞባይላችን ላይ መድከም አይናችን ቀልቶ መተኛት 6 ሰዓት ድረስ ማድረግ አሁን 6 ሰዓት ቻት ተጻጽፈን እንዴ ነሱ ቢምንነስ አጥፎ አትድከም የሚጠቅም ነገር ለሆነ ሰዓት ጎበዝ ሸቃይ ሆኖ ጎበዝ ነጋዴ ሆኖ ቢዝነስ ላይ ነው ማፍጠጥ ያለብን ሰላት እንዳሰናበት ኪስ ገብቶ ሞባይል ማውጣት ቶ ቀስቀስ ዝበል ሮጠም አትውጣ ከዚህ ቤት ቀስቀስ ዝበል ይደርሳል አላህ ላንተ የጻፈው ይደርሳል ጊዜያችንን አላህ የሰጠን ወርቃማ ጊዜያችንን ዝም ብለን ማሳለፍ የለብን ካሳለፍን ይሄን ወርቃማ ጊዜ አላህ ፊት እንጠየቃለን ይሄን እድል ያላገኙ ብዙ ወንድሞች እህቶቻችን ስላሉ ስለዚህ ዛሬ ከሰማኑ የ35 ደቂቃ ትምህርት አንዷንም ቢሆን ከራት በኋላ አደራ እንድታስተላልፉ ምን ነው እንድታስተላልፉ በቃ ዛሬ ከባለቤት ጋር ፈታ አድርጋት ፊትን ፈታ አርገው ማናሽ ጓደኛሽ እንዳትላት ይሄ ፖሊስ ጥያቄ ነው መጀመሪያ ፊትን የሰደቃ ፊት አርገው ሰላም አለይኩም ብለ ገባ አንኳኳ ደስ እንዲላችሁ እስቲ ለነገ የሚጠቅመን እንደሞ ዛሬ እናውራ ብለ አውራ ውጪ ላይ መላእክት እንምሰል ቤት ስንገባ ልጆች አይደንግጡ ይሄን ነው ከኛ ማስተማር ያለብን አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት ምን ተጠቀም አላህ ያርገን እዚህ ቤት እንደሰበሰበን ጀነት ላይ ከሚሰባሰቡት ቤተሰቦች አላህ ያርገን አላህ መጨረሻችን ያሳምርልን ዱንያ አኺራችን የሚያሳምር ጓደኛ አላህ ይስጠን አኺራችን ከሚያበላሽ ጓደኛም አላህ ያርቀን ለልጆቻችንም ጥሩ ጓደኛ አላህ ይስጣቸው ለሴት ልጆቻችንም ጥሩ ጓደኛ ማለት ይገባቸዋል ጥሩ ባል አላህ ይስጣቸው ጓደኛም ነው አባትም ነው ወንድሟም ነው ሁሉም ነገር ነውና
ቤታችን ላይ ቁጭ ያሉት እህቶቻችን በተለይ አላህን የሚፈሩ አንድ ወንድ ከሐላል ውጪ እንዳይነካኝ ያሉ አላህ ይድረስላት። ያያት የሚደነግጥባት አላህ ይስጣት። እኛንም አላህ Subhanahu Wa Ta'ala በመልካም ነገር አላህ ይወፍቀን። እዚህ ቤት እንደሰበሰበን ጀነት ላይ አላህ ይሰብስበን። የዚህ ቤት ፍቅር አላህ ይስጠን። ልጆቻችን በዱንያ ላይ የምናወርሰው ይህን ቤት ነው። የዚህ ቤት ፍቅር አላህ ይስጣቸው። እዚህ ቤት ላይ በትክክለኛ የጥሩ ስነ ምግባር ተማሪዎች ሆነን የምንወጣ አላህ ያርገን። አላህ ይቀበለን። ይሄን የዛሬ አይነት ፕሮግራም ከኛ ጋር ሲሰባሰቡ የነበሩ በአላህ ፕሮግራም ወደ ቀብር ሄዱት ሁሉ ረውዳቱ ሚን ሪያዲል ጀና አላህ ያርግላቸው። ቀብራቸውን አላህ ያሳምረው። ይሄን ቤትም የገነባ በህይወትም ያለ የሞተም ካለ አላህ ይቀበለው። ለነገ ቤቱ ለአኺራ ስንቁ አላህ ያርግለት። እኛም እንግዲህ ቀንተናል መስጊድ በሚሰራ ሰው ለኛም ሱስ አላህ ያርግብን። ውድድራችን ሁሉ 00 መኪና ነው። እሱም ጥሩ ቢሆንም የሁለት ሀገር ደግሞ መኪና የምናገኝ አላህ ያርገን። የሁለት ሀገር መኪና ይሄ ነው በቃ ትውልዱን የሚነዳ መኪና ማለት ነው። ትውልዱ ገብቶ አትርፎበት የሚገባ ነው። አላህ ይወፍቀን። ኪሳችንም ቀልባችንም አላህ ሀብታም ያርገን። ገንዘባችን ምናዝበት እንጂ እማያዘን አላህ ያርገው። በራሳችን ገንዘብ አኺራ ምንገዛበት አላህ ያርገን። አገራችንም ሰላም አላህ ያርግልን። ፍልስጤሞችንም አላህ ይድረስላቸው። አላህ በቃቸው አላህ ይበላቸው። እነሱ ላይ የተባበረ እነሱ ላይ ገንዘብ የሰጠ እነሱ ላይ መጥፎ ነገር የሰራ በመሞታቸው ስሜት ያልሰጠ ሁሉ ቤቱ ሐዘን አላህ ይግባ። የልጅ ሞት ነው ያየነው፣ የልጅ ሞት አላህ ያሳየው። የሚስት ሞት ነው ያየነው፣ የሚስት ሞት አላህ ያሳያቸው። እነሱ ላይ ለተባበረ ሁሉ አላህ ይበቀልላቸው። ከማናችን በላይ አዛኝ የሆነ ጌታ ነው። አላህ ይበቀልላቸው። አላህ ይበቀልላቸው። ሁሉን የሚበቀል ጌታ ነው። እሱ የያዘ ጊዜ ነጃ ያወጡምና ነጃ የማይወጡበትን አላህ ይስጣቸው። አላህ ይበቀላቸው። በእኛም ወንጀል ከሆነ እየተቀጡ ያሉት አላህ ለእኛም ምሕረቱን አላህ ይለግሰን። አላህ ይቀበለን። هذا وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.